ማለት ነው። አሁን ማስረገዙን ምናምን ይተውና ችት አድርገሃል እሱ ነው ስህተት ብላችሁ ነው መናገር። እሱን እኮ አምኗል። ለምን ይሄ እኮ ማስረገዙ ነው ማረጉ ራሱ እኮ ስህተት ነው። ማረጉ ራሱ ማገኘቱ ስህተት ነው። ማግኘቱንማ ይኸውልሽ ያገኘህበት ምንድን ነው ሲል ዛሬ ደግሞለታል። ምንድን ነው ያለው? ከዛሬ 6 ወር ነው ምናምን በፊት ቴክስት እየላከች እኔና ሀይሚት ጣልተን ነበረ። አሁን ናቀር ጣልተው ነበረ። ቡታጅራ የመጡ ሰዓት ነው መሰለኝ። ጥላው ስትሄድ ታሟል ነበር እሱ። ተመልሳ መኪና ቪዲዮ ስታይ ተመልሳ አልተመለሰችም፣ ወደ ቤት አልመጣችም። የዛን ሰዓት ልካላት ነው ይሄንን። እሺ አመንን። ግን እኔ አሁን ከድሮ በፊት ኢትዮጵያ ጓደኛ ነበረኝ። ኦኬ በራሴ ነው ማውራሽ። ያንን ጓደኛዬን ስቶ ቆይ ልመልስ ፊት ብዬ ቆይ አይደለም ስቶ ብሎ አርጌዋለሁ። የምትቀበለው ወይስ እሱ ነው የማይቀበላት? ልነግርሽ እኮ ነው። እሱ ሲጀመር ከተለያዩ 2 ዓመት ከሞላ የእሷ ስልክ ለምን ስልኩ የተቀመጠ በድላውም ይለያዩ ተደባደቡም ይለያዩ ያ አይመለከተኝም። በቃ እዚህ ጋር ያለኝን ህይወትን እርግፍ አድርጌ ስተው እዚህ ጋር ህይወት ስጀምር ያንን ሰው ረስቸው ነው አዲስ ህይወት የምትጀምሪው። ልክ ነኝ ልክ አይደለሁም? እንኳን እሱን እንኳን እንዳታስታውሺ የሰጠሽ እንኳን ስጦታ ካለ ሁሉ ነገር ጥለሽ ትቀጥያለሽ። ለምን ህይወት ይቀጥላል። ህይወት እኮ በአንድ መንገድ አይቀርም። ሲጀመር ለምን አሁን እሱ የሚሸፋፍነው ለምን ታወራታለህ? ለምንስ ብሎ ካላረጋትም? ለምንስ ቁጥሯን አላጠፋህም? እሱን ተውት። ቪዲዮ ላይ እንኳን እንደዚያው ብሎ ካረጋታለሁ ብሎ አይደለም እንዴ እንደገና ከፍቶ እያወራት ያለው እየደወለ እየጠራት ያለው። እሱን ታዩና ሙሉ ተመልካቹ ትኩረቱ ችት ማድረጉ ላይ ሳይሆን ልጅ ላይ ነው እስካሁን ትኩረቱ። አሁን ግን ታውቂያለሽ ተመልካቹም አሁን ይሄንን ትኩረት እያደረገ ነው። ብዙ ቦታ ኮሜንት ይሄንን ማድረግ ያለበታ ማውራቱ ራሱ ታውቂያለሽ ማረጉን እኮ ትኩረት ያደረጉት ወደ እኔ አትመጪም የሚለው ነገር ጥያቄ ፈጠረባት። ይሄ ልጅ የሱ ባይሆንም ችት አድርጓል። ችት ማድረግ ደግሞ የሆነ ነገር ካልተጠቀመች መረገዟ የማይቀር ነው። ዋናው ጥፋቱ ማድረጉ ላይ ይኸውልሽ ያንን እንኳን የደወልኩላት ወይም ደግሞ ብሎክን አንስቼ ማውራት እንደዚህ ነው አስረድቷታል። ንገሪ እኔ አንድ ጥያቄ ነበር ማለት ለምሳሌ የዛኔ እኮ ወንድሙ ነው ሸፋፍኑ ያስታረቃቸው። የሆነ ሚስጥር ነበር ያ ነገር እንዳይወጣ እሷን ይቅርታ እንድጠይቅ አድርገው አስታረቋቸው። ለምን የሆነ ነገር ነበር ማለት ነው የዛኔ። ስለምን አሁን እሱ ሳይሆን ይችን ልጅ አላመነችኝም ብሎ ማስወጣት እሷን ጥፋተኛ ማድረግ ሳይሆን ልጅ የእሱ ሆነም አልሆነም ችት አድርጓል። እሱ ነው የማገጠው፣ እሱ ነው ጥፋተኛ። ስለዚህ እሷ ነች እንጂ መመለስ የሌለባት እሱ አይደለም አለመቀበል ያለበት። ለምንድን ነው እንደ ፊፊ እንደዛ ማትበይ እንዴ? የሰው ልጅ እኮ ተጋሪ እንደዛ ነው መሆን ያለበት ነው ይመለሳል እኮ። ለምን እንዴ እንደዛ ማጥሩ አይደለም እንዴ? ለምን የሰው ልጅ እኮ ተጋሎም እኮ ይመለሳል። ያ የነሱ ነው፣ እኛ አይደለም የምንወስንላቸው ህይወታቸው። አይኑ ገኒ ልንገርሽ እዚህ ላይ እሷ ናት መውጣት ያለባት ልል አይደለም። እዚህ ጋር እኔ እሱ ተሳስቷል ቁጭ ብሎ ያስረዳ፣ ለእኛም ለሷም አስረድቶ ትቀበላለች አትቀበልም የእነሱ የሁለቱ ውሳኔ። ይሄንን ገኒ ያን በእናትሽ ዝም በይኝን እንዴ ዝም በይኝ። ላስረዳሽ ሀሳቤ ነው። እኔ በቃ ሰማሁሽ እኮ ሳይገባሽ ነው እኔ ላይ አሁን እኔን እየተናገርሽ አንቺ እሷ ናት መውጣት ያለበት አትበያ። ለምን እንደዛ እንዳልኩ መጀመሪያ አንዴ ፋፍዬ እኔ የምለው ቆይ አንዴ ፋፊ እንትን ያለ ውሳ ለምሳሌ እኔም ሌላ ሰው እሷም ሌላ ሰው መልመድ ትችላለች። እኔም የማይለመድ ነገር የለም እኔም ለምዳለሁ፣ እሷም ሌላ ሰው መልመድ ትችላለች ያለው ዩዘር የገኒ ያልገባትን ይሄን እንዳልኩት ምን እንደው ታውቂያለሽ፣ እሷ ነች እንጂ መውጣት ያለባት ያልኩሽ። እሱ ለምንድን ነው ልጁ የኔ ካልሆነ ትወጣለች የሚለው? እሱ አይደለም ሊል የሚገባው ነው የኔ ጥያቄ እንጂ እኮ እሷ ትውጣ እሱ ትውጣ ይለያዩ አይደለም። መጀመሪያ እኔን ጀጅ ከማድረግሽ እና ሀሳብሽ ትክክል አይደለም ከማለትሽ በፊት ተረጅኝ። ይቅርታ ገኒ፣ እኔ ያልኩሽ እሱ ጋር ነው። ለምን ዋናው ስንማቅድብጌሻለው እኮ እሷ የውልሽኝ እሷ አሁን ርቃው እውነት እንደሚሉ ተራርቀው ከሆነ እኮ ያንንም መጠበቋን መመለሷንስ ማን ያውቃል? ማንም የሚያውቅ የለም እኮ እሷ ናት የምታውቀው። ቢኮዝ እኛ አናውቅ። እሱ እንዳለውም ላይሆን ይችላል። እሱ አሁን የሚጠብቀው የሆነ ከ2 ወር ትላንትና 1 ወር ከምናምን ብላለች። እሺ 2 ወር እንበል፣ 2 ወር ላጠብቅም ትችላለች እኮ
ያንን እኛ አካውንት ጀምራለች። ከሚቀጥለው ሳምንት ጀምሮ ሰው ይመጣል፣ ጠብቁ። እሺ ስርት በእውነት ይመጣል፣ ግድ ነው ይምጣ። ግን ይሄ ነገር ሪል ከሆነ የሆነን ሰንበዴ ለማስቀናት የሆነን ሰው እንደዚህ ለማድረግ ለመታመጣ ከሆነ የሚያስጠራት ታይ ገን ምን መሰለሽ ህይወት ነው። ኑ ለምን እንደዛ እንዳልኩ ታውቂያለሽ? ዩዘሬ እኔ ስለምወዳት ህይወት ነው። ሴት ልጅ ከ18 ዓመት በኋላ ስሬስ የሆነ ሪሌሽንሽፕ ነው ዋጋ ልከፍልለት የሚገባው። ስለዚህ የሆነ በደራ ምናምን ህይወት መግባት ነው ጀግና ሁና ሪል ከሆነ ራሷን መጀመሪያ አጠንክራ። ሲጀመር ይሄ ነገር ሪል አይደለም፣ የሚሰሩት ስራ ነው ብለን ነው። ሪል ከሆነ ደግሞ ሀይሚትዬ ስማርት ናት። ስማርት ጀግና ስለሆነች ነው ሪል ከሆነ ማለት ነው ይሄ ድራማ የመጣው። ለምን ይሄ ድራማ ሪል ከሆነ ሪል ነው እኔ አላልኩም፣ ግን ሜቢ ለምን እኛ ሴቶች ብዙ የምናስበው ነገር አለ። ለምን ብሩኬ እንደምናየው ነው ከሀይሚ ጋር ያለው ሪሌሽን በአንደበቱ ነው እንጂ በተግባር አይደለም። በተግባር የፍቅር ጥያቄ ሌላ ነገር ውስጥ አልገቡም። በተግባር እንደ ክላስሜት ነው። ሀይሚቲ ደግሞ ብሩኬ የዛሬ 5 ዓመት 6 ዓመት ማዘር እንዳሉት ገና ልጅ ነው። ሀብ እንኳን ትዳር ውስጥ አልገቡም፣ ገና ልጅ ነው ነገሩ። እስከሚያድግ ካደኩ በኋላ ወደ ትዳር እያላት ሊሆን ይችላል ከሚዲያ ጀርባ። ሀይሚቲ ደግሞ እንደዛ ለስራ ዝም ብላ ከሱ ጋር መስራት አትፈልግም እና ሪል ላይሆን ይችላል። ሲጀመር ደግሞ እርጉዝ አይደለችም። እኛ ከኢትዮጵያ ሰምተናል። ከብሩኬ ኔቨርስ አይደለችም፣ በፍጹም አይደለችም። ብሩኬ አያደርግም ከዩ ጋር። ግን ያመጣው ይሄን ምክንያቱም እኛ እናውቅም፣ መጨረሻ አይተን እንፈርዳለን። ብሩኬ ግን 2 ዓመት ሙሉ ከሀይሚ ጋር እንደዚህ እያሳለፍክ በአመት ባልም ቀን አታ ይሄን ወር ይሄን ሳምንት በዚህ መልኩ ሼም ምናምን አታውቅም። ሪኒውን ነው ህዝብ እንደዚህ እያስጨነክ አላለብ ይስጥክ። አናዳጅ ቆመ ብሎ ቢያስብ ይሻለዋል። እዚህ ጋር ማጣት የሌለበትን ሰው ጭራሽ ማጣት ማሰብም የለበትም። እኔ በጓደኛው እንኳን እስካሁን በቃ ትክክለኛ ሀሳቧን የተረዳው የዛሬ የመጣው ጓደኛው ነው። በቃ የእሷንም ስሜት ተረድቶ ትክክል እንደሆነች እንኳን ያሳየው ስቲል እንትና ብቻ ነው፣ ዊና ነው። ሁሉም በቃ እሷን ነው ፖሽ የሚያደርጉት የሚገፋፉት። እሱን ለምን ግልጽ አድርገህ ተናገር እንኳን የሚለው ሰው የለም፣ ከቤተሰብ እስከ ጓደኛ ድረስ። ሀይሚዬ ሌሎቹ የሚገፋፉት ድራማውን ስለሚያውቁት ነው። ፋሚሊ ሆነ ማዘር ሀብ ሁሉም ማለት ነው። ገባችሁ? ግን ምንድን ነው ዊና ማለት ባይዘዊ ዊና በጣም ማሻላ ነው። ከድሮም እኛ የምናውቀው ከ2 ዓመት በላይ አስታራቂ ነበር ገስት ላይ ማለት ነው። ለቻናሉ እንኳን ፎከስ አያደርግም እና ከብዙ ብዙ ነገሮችን አሳልፏል። ብዙ ምን እየተከታተልኩት አይደለሁም እና የምትይን እንትን ካልኩ በኋላ ማለት ነው። እና ዊና ምርጥ ሰው ነው ባይዘው በዚህ አጋጣሚ ማለት ነው፣ እናከብረዋለን። ሌሎቹ ግን ሀይሚ ላይ ነው ተጽዕኖ የሚደረገው። የመጣው ብሩኬ ውሸትም ቢሆን ብሩኬ ነው አስረገዘው የተባለው፣ ውሸትም ቢሆን ኮፊም የተባለው ብሩክ ነው። እኔ ሀይሚ ላይ ለምን እንደሆነ እንኳ ግራ ነው የሚገባኝ። አታ ድራማም ቢሆን ማለት ነው እንዴ። እዚህ ጋር እኮ እኛ ጎፈር አይደለንም ብሩኬ፣ ብሬን አለን። ብሬናችን ሁሉ እንዳንተ ይመስላል። አንተ አሁን እያታለልክ ነው። 4 ልጆች እያልክ እየነገርክ ነበር። 4 ልጆች የምን 4 ልጆች ነው? የፍቅር ጥያቄ ሳትጠይቅ እዚህ ጋር የሆነ ነገሮችን ሳታደርግ ዝም ብሎ 4 ልጆች በንፋስ ይመጣሉ ወይስ እንደዩ ጅልጥ? ዛሬ እንኳን ቆሞ በስነ ስርዓት እንኳን አደረሳችሁ አላላችሁም። ግን እነሱ ገመቱት፣ አዩት፣ ታዘቡት። እንደኔ እኔ እንደታዘብኩ ደግ አረጋቸው። በሱ ደግ አረጋቸው። ተይ ለደግ አረጋቸው። እውነትሽን ነው መግቢ። እንደሱ እኮ ጸድቅ ደግ አረጋቸው። ስህተት የማይሰራ ሰው የለም ምናምን። ደግ አረጋቸው። ይመቸው። ገዛ በዛ ደግ። ዛሬ ፎቶ አይለቆም ስንጠብቅ ነበረ። ፎቶ የቤተሰብሽን ፎቶ ፖስች፣ የእናትሽን ፎቶ ፖስች፣ የእህት ወንድሞችሽን እከክ የታውቂያቸዋለሽ እንዴ? ዛሬ ማለት ነው ዛሬ የሆነ ነገር ልንገራቸው እንትን ነው የሁለቱም ወዳጅ ነን ብለው ጥያቄ ነበረኝ። ምንድን ነው አባቷን ቆይ በጌታ ገኒ ቆይ አባቷን ትፈራ ነበር ያለው ነገር አልገባኝም። ከዛ ዊና ደግሞ ያንተ ነገር ሆኖባት ነው አለ። ምንድን ማለት ነው?
ይመስለኛል ወደ እሱ ለመመለስ ቦልኬያታለሁ። ታያት እንከፍቶ ወደ እሱ ለመመለስ ማለት ነው። አባትየው ጫና እያበዛባት አልነበር እና ይሄ ህይወት የራሴ ነው ብላ ስለደመደመች ቦጋለ ደግሞ ሸፋፍኖ እሷን ለማስገባት አባትየው ጋር ሄደ። ናይ ዊና አባቷን እኮ በጣም ትፈራ ነበር ብሎ ሲል ዊና ደግሞ ያንተ ነገር እኮ ሆኖባት ነው አለ። ምን ማለት ነው? እንደዛ ማለት ጓደኛ ነው ትወደዋለች። ከወደደችው መመለስ ነበረባት አይደል? አባትየው ሄለን ደግሞ አበደች እንዴ? መውደድ ብቻ ነው እንዴ? ዩዘር ድራማም ሆነ ሪሊም ሆነ ይሄ ነገር እኮ ሁሉም ጋሽዬም ሀይሚዬም ሙሽም ፍፄም ማነው ስሙ ሀብም የሚደክሙት ለማን ነው? ለብሩኬ ነው። ገባችሁ? አታ ሪሊ ከሆነ ሞርዛን ማለት ነው። ሪሊ ከሆነ ሞርዛን ለብሩኬ ነው የሚደክሙት። ለምን? ይሄ ትልቅ ስህተት ነው የሰራው። ይሄ ፈረደበት ቻናል አለ የሚንገበገብለት ማለት ነው። ገባችሁ? ኦዲንስ እንዳያጣ በቃ ተጽዕኖ እንዳይደረግበት ለብሩኬ ነው። እኛ ደግሞ ኖምበ እኛ ብሬናችን ይሰራል። እዚህ ጋር ስተት ካለ ሀይሚ ካጠፋች አጠፋች ነው። ስተት ደግሞ ያለው ማጋ ነው? ብሩኬ ጋር ነው። 4 ነጥብ ተናዳጅ ነው አይነት ነገር ነው። ለምን ያንተ ነገር ብሎ እኮ ያንተ ነገር ማለት አንድ የኔ የምትይው ሰው የሆነ ስተት ሰርቶ አባትም ይሁን ቤተሰብ ህይወትሽ ላይ ሊወስንብሽ አይችልም። የእሷ መጋፈጣውን ያን ነው። ትወደዋለች፣ አይኑ ታከብረዋለች አባቷን። ግን ደግሞ ይህ ህይወት ስልኬ ራሱ እኮ ብሎ ክንብ ያለ ስልኬ ራሱ ህይወቷ ላይ ነው ስህተት የተሰራው እና ይመስለኛል ለዛ ነው። ተናድጄ እኮ ገንዬ ምን ሆነሻል? ምንድን ነው የሚሉት? ብሎ አበዛው። ምንድን አቃጠሉኛ? አይደለምማ ለራስሽ ጡንቻ ሰጪም እንከፍ ቆሻሻ አንቺ የማዳም አንቺ ቅመምነሽ ለራስሽ ጡንቻ ሰጪም ራስሽን አታደንቂም? ራስሽን አድንቂ። መጀመሪያ ራስሽን አድንቂ፣ እህት ወንድሞችሽን አድንቂ፣ እናት አባትሽን አድንቂ። ቆይ ፋፍዬ እናት አባትሽን አድንቂ። በራስሽ ኮንፊደንስ ካለሽ እናትሽን የሰው እናት ላይ አትለጠፊ፣ የሰው ወንድም ላይ አትለጥፊ፣ የሰው እህት ላይ አትለጣጥፉ። በቃ ራሳችሁን ሁኑ፣ ራሳችሁን አድንቁ። አንቺ ጀግና ነሽ፣ ለራስሽ ለቤተሰቦችሽ ጀግና ነሽ። ራስሽን አድንቂ። ዛሬ ስንት ዓመት ቡቡዬ ስትይ እንኳን አደረሳችሁ ራሱ አላለም። አየሽ? ደግ አረጋችሁ። እንከፎች ግን ራሳቸውን ቢሳደቡ እኮ ይኸውልሽ እነሱ አፋቸውን ሲከፍቱ የሚታየው በዊና ቤት እንኳን አደረሳችሁ አላለም። ምን ያህል ንቀት እንዳለው ደግ አረጋቸው። እነሱ ቢንቁ ለምን እንደማይገርም ታውቃላችሁ? ልንገራችሁ። አንደኛ ራስ በራሱ ሰው ተመልካች ነን ወዳጅ ነን የሚሉ ሰው በእንስሳት ተሰያይሞ ይሰዳደባል። ሁለተኛ ደረጃ ደግሞ የሆነ ቀን ሲቀሩ ያለቃቅሳሉ። ሶስተኛ ደረጃ ደግሞ ዛሬ የምንሰማው መሰላችሁ? ሳውዲ የእነሱ አድናቂ ናት አሉ። ከፎቅ ላይ ወድቃ አገሯ ሙታ ገባች አሉ። አንዷ ደግሞ ዘይት ተደፋባት አሉ በእነሱ ምክንያት። ከፈለጋችሁ ሪከርድ አለላችሁ እልክላችኋለሁ። የጋራ ወዳጅ ነን የሚሉት ናቸው ሲያወሩ የነበሩት። ሁለት ሰው ደግሞ ማዳብ አሳፈራት አሉ። የአንድ ወር ደመወዟን ተሳፍረዋሉ፣ ለልጆችም አሳፍረዋሉ። አንድ ጊዜ ሊጨርስላችሁ። እንደዚህ አይነት ደደብ ተመልካች እያለ እነሱ ባይንቁን ነበር የሚገርመኝ። የእውነት የምሬ ነው። ቆይ እኛ ከነሱ ህልም በላይ የራሳችን ህልም የለንም? እኔ አሁን ሀይሚና ብሩኬ ተጋብተው 4 ልጅ ወልደው ህልም አለኝ። ቢሳካላቸው ደስ ይለኛል። ግን ከነሱ በላይ እኔ የራሴ ህልም አለኝ። እኔ ህልሜን አይደለም በእነሱ ልቀይረው ቀርቶ አይደለም እኔ ወንድሜ ህልምሽን ቀይሪ ቢለኝ ነው የምለው። ስለዚህ አንድ ነገር የመጣችሁበትን አላማ መርሳት የሚባል ነገር አለ እዚህ ምድር ላይ አይደለም። ካደግን በኋላ ገና ስንወለድ ለህልም ነው የተፈጠርነው። ለምን እንደተፈጠራችሁ አስታውሱ። አይኖን እንወዳቸዋለን። የእውነት ራሱ ቢለያዩ ራስን የሚያስጎዳ ነገር ምንም የለም። ይህ በጣም የድድብን አስተሳሰብ ነው። ራስ መጉዳት፣ መታመን፣ መውደቅ ምናምን ይህ ከሰውኛ ባህሪ አይጠበቅም። የምር በጣም ነው የሚያሳፍሩ። በጣም ለምሳሌ
ማንም ሰው ወደ አረብ ሀገር ነገር ልንገርሽ ፋፍዬ እና ማንም ሰው ወደ አረብ ሀገር ሲመጣ በቀደም የተሞላቀቀ ቤተሰብ ሀብታም ቤተሰብ ቢኖረው አይመጣም። የሚሳደቡት ራስን ለመቀየር ቤተሰብን ለመቀየር ቤተሰባቸውን ቀብረው ነው የሚመጡት። አታስብሉን። እኛ አሁን እነሱ አሁን በምን እንደሚያዩን ታውቃላችሁ? ልንገራችሁ ብዬ ነው። እኛ ልክ ዘር ማዘር እንደሌለን፣ ቤተሰብ እንደሌለን፣ እናት እንደሌለን የሰው እናት አብዬ እማዬ የምትሉ አብዬ ጋሽዬ የምትሉ እኔ ቅርታ አድርጉልኝ። እኔ አትቀየሙኝ፣ ውደዱ፣ አክብሩ። ግን በዚህ ልክ ራሳችሁን አታዋርጉን እያልኩ ያለሁት። አሁን በቀደም አንዷ ፌስቡክ ላይ ነው የተለጠፈችው። ምንድን ነው የተለጠፈችው? ዘይት ሳይሆን ተደፍቶባት የሆነ ነገር ነው እግሯ አባብጦ ማለት ነው። ከዛን አንዱ አምጥታ ቤቷ ላይ ፖርሰተች። ቤቷ ልጅቷ ቆይ እነሱ ነው ማን እንደምታውቃታለሽ? ጠፊ ማለት ነው። ሀዩ የአገሯ ልጅ ናት፣ ታውቃታለች። በእነሱ ምክንያት ነው። እሺ እኔ አሁን ኦኬ፣ በእነሱ አንድ ጥያቄ አለኝ። ሜሽን የምታረጉት እነሱን ማለት ነው። እነሱ ለእናንተ ብለው የአንድ ቀን ለእኛ ብላችሁ እኮ እንዲሆናችሁ ብለዋችሁ ያውቃሉ? እስቲ ስሙኝማ። እኛ አሁን እነዚህን እንደ ሙልጭ አድርገን መስደብ ነው እንጂ ለሞጣኩነቱ ነው። አሁን ከእናንተ ጋር ተደምሬ ነው ኢትዮጵያዊ የምባለው ያሉ እኔ እዚህ በመገኘት የራሱ ወላሂ በራሴ ሜሽን የምታረጉት ለምንድን ነው? ለእነሱ ይሄን አይነት እነሱ ይሄን ምን እንደሚሉን ታውቃላችሁ? እናንተ ሜሽን ስታረጉላቸው እነዚህ ምን ጀዝባ ናቸው? ምን ነው እና ክለራ ራሳቸው አቁም እኮ ነው የሚሉት። አላማ ያላቸው ቤተሰብ የላቸው እያሉ እናት የላችሁም እንዴ? አባት የላችሁም እንዴ? እህቶች ወንድሞች ነገ ያግብተሽ ልጅ አትወልጂም እንዴ? ለልጆችሽ አትኖሪም እንዴ? ምን ነው በዚህ ልክ እንዴ ራሳችሁን የምትጡት? እስቲ ራሳችሁን አሁን ጡንቻ ቡቡዬ ጀግና ትላለች። ወንድምሽን ጀግና በይ እንከፍ። እዛ መሬት እያረሰ የሚኖር ቆሻሻ ጫማ አንድ ቀን ሳታልብስ ቤተሰብ ስንት ይወደቃል። ይሄ ማነው ስሙን አላየሽም? እንደ አንስቶ ቤት ተከራይቶላቸው ስንት ነገር ሲያደርግላቸው ምነው ስንት ነገር አለ እኮ። ልጅ አብዛኛው እኮ አረብ ሀገር ያለች ሴት በቪዲዮ ቢደወልላት እራሷን አታወጣም። ለምን? እዛ የሚያውቁት ደህና ኑሮ እንደምትኖር ነው። እዚህ ደግሞ ማንኛውም ሰው ያውቃል። የወር ደመወዟን ወደ ኢትዮጵያ ትልካለች። እዚህ ኤርጋዶ ጫማ ነው ቤት ውስጥ ለብሳ የምትውለው። ሰዓት እንኳን ልብስና ጫማ መልበስ እንኳን ሳይቻል በጣም ብዙ ሴት እንደዛ ነው። ግን እዛ ማሽቃበጥ አሉ። እዚህ ላይ የማይሆን ኮሜንት እንዳትጽፍ እሺ። እኔ ማር እሷ የተከበረች ሴት ናት።